የኢየሱስ ክርስቶስ ነው። ይህ ስም መድኃኒት ነው ለሥጋም ለነፍስም። ይህ ስም ሕይወት ነው ለሥጋም ለነፍስም። ይህ ስም የዘላለምን ዕረፍት የሚሰጠን አሳራፊ ስም ነው። ስለዚህ ጠየቋቸው፣ በምን ኃይል በማን ስም ይህንን ሰው ፈወሳችሁ ሲባሉ ቅዱስ ጴጥሮስ በመንፈስ ቅዱስ ተሞልቶ እንደዚህ አለ፣ እናንተ የሰቀላችሁት፣ እናንተ የገደላችሁት፣ እናንተ አሳልፋችሁ የሰጣችሁት እርሱ ግን አለ መቃብር ክፈቱልኝ ሳይል መግነዝ ፍቱልኝ ሳይል በራሱ ስልጣን ሞትን ድል አድርጎ በተነሳው በናዝሬቱ አለ በኢየሱስ ክርስቶስ ስም ይህ ሰው ተፈውሷል። በማን ስም? በኢየሱስ ክርስቶስ ስም በሉ እስኪ። በማን ስም? በኢየሱስ ክርስቶስ ስም። በኢየሱስ ክርስቶስ ስም ይህ ሰው ምን ሆኗል? ተፈውሷል፣ ደህና ሆኗል። ከዚህ በኋላ አለ የዘላለም ዕረፍት የዘላለም መዳን በማንም የለም፣ እንድንበት ዘንድ የሚገባን ከሰማይ በታች የተሰጠ ስም አለ ሌላ የለምና። ስለዚህ እናንተ ብዙ ቁጠሩ፣ እናንተ ብዙ ትጠብቃላችሁ፣ እናንተ ሰቀላችሁት፣ እኛ ግን አይደለም እርሱ በእርሱ ስም አለ ድውያንን እንፈውሳለን። ክብርና ምስጋና ለስሙ ይሁን። እልል ብላችሁ አመስግኑት። መድኃኒት የሆነ ስም። ከዚህ በኋላ እንደዚህ አሏቸው፣ ጠሯቸውና ሁለተኛ በኢየሱስ ክርስቶስ ስም እንዳታስተምሩ። ምን እንዳታረጉ? ተናገሩ እስኪ። ምን እንዳታረጉ? እንዳታስተምሩ። በዚህ ስም ድውያንን እንዳትፈውሱ፣ በዚህ ስም ሙታንን እንዳታነሱ፣ በዚህ ስም ትምህርት እንዳታስተምሩ ብለው አዘዟቸው። ገረፏቸው፣ መከራን አጸኑባቸው፣ አስፈራርቷቸው ለቀቋቸው ይላል። ዝቶባቸው መጽሐፍ እንደሚናገር ተዝቶባቸው ምን ማለት ነው? እንገድላቸዋለን ይህንን ስም ብትጠሩ። ከዛ ቅዱስ ጴጥሮስ ምን አለ? ከእግዚአብሔር ይልቅ አለ ለሰው እንታዘዝ፣ ከእግዚአብሔር ትእዛዝ ይልቅ፣ ከእግዚአብሔር ሕግ ይልቅ፣ ከእግዚአብሔር ቃል ይልቅ የእናንተን ቃል ለመጠበቅ የሚገባ አይደለም። ስለዚህ አለ ስለዚህ ስም ዝም ማለት አንችልም። ምን ማለት አንችልም? ድምፃችሁን ከፍ አድርጉ። ምን ማድረግ አንችልም? ዝም ማለት አንችልም። ምክንያቱም ሕይወታችን የሆነ ስም ነው። ማንነታችን የሆነ ስም ነው። ክብራችን የሆነ ስም ነው። ማንም ያልሰጠንን እርሱ ሰጥቶናል። ሰው ገንዘብ ይሰጣል፣ ሰው ስልጣን ይሰጣል፣ ሰው ልብስ ይሰጣል፣ ሰው ሌላ ቁሳቁስ ይሰጣል። ኢየሱስ ክርስቶስ ግን ደሙን ሰጥቶናል፣ ሕይወቱን ሰጥቶናል፣ ነፍሱን ሰጥቶናል። ስለዚህ ከተሰጠ አንጻር ስለ እርሱ ዝም ማለት አንችልም። ሰው የለኝም አትበሉ፣ መድኃኔዓለም ሰው የሆነው ለኛ ነው። ገንዘብ የለኝም አትበሉ፣ መድኃኔዓለም ደሙን የሰጠን ለኛ ነው። ዋጋ የለኝም አትበሉ፣ መድኃኔዓለም በደሙ ዋጋ ከፍሎ የዋጀን ነፃ ያወጣን እኛን ነው። ከዚህ በኋላ ተስፋ የለኝም አትበሉ፣ ገነት መንግሥተ ሰማያት ያዘጋጀልን ለኛ ነው። ገነት የሚወርስ እንስሳ የለም። ገነት የሚገባ አውሬ የለም። ገነት መንግሥተ ሰማያት የተዘጋጀችው ለሰው ነው። እግዚአብሔር እጅግ የተሻለውን ያዘጋጀው ለኛ ነው። በመልኩ የፈጠረን እኛን ነው። ስለዚህ ሰው የለኝም፣ ዋጋ የለኝም፣ አቅም የለኝም፣ የኔ ነገር አብቅቶለታል አትበሉ። እግዚአብሔር አለልኝ በሉ። እግዚአብሔር ይረዳኛል በሉ። እግዚአብሔር ያሻግረኛል፣ እግዚአብሔር ያበረታኛል፣ እግዚአብሔር ይጠብቀኛል፣ እግዚአብሔር እረኛዬ ነው ብላችሁ እመኑ በሕይወታችሁ። አንድ መረዳት ያለባችሁ ነገር በሕይወታችሁ ላይ ተስፋ መቁረጥ ማለት እግዚአብሔርን መሳደብ ነው። ምክንያቱም እናንተን ወደ መኖር ያመጣ እግዚአብሔር ነው። እግዚአብሔር ደግሞ ፈጥሮ ለፍጡር አሳልፎ አይሰጥም። የሚጠብቅ አምላክ ነው እግዚአብሔር። ተስፋ እንዳትቆርጡ ጠብቁት እግዚአብሔርን በትዕግስት። በቃ እግዚአብሔር ጋር ምንም የሚከለከል ነገር የለም። እግዚአብሔር የሚሰጠንም የሚከለክለንም ለገዛ ጥቅማችን ነው። ስለዚህ እግዚአብሔርን በትዕግስት መጠበቅ እንጂ እኔ ዋጋ የለኝም፣ እኔ አብቅቶልኛል፣ የኔ ጉዳይ እዚህ ጋር ያበቃል፣ ከዚህ በኋላ መኖር አልችልም፣ መስራት አልችልም፣ መራመድ አልችልም ብላችሁ በሕይወታችሁ ላይ ተስፋ እንዳትቆርጡ ጠብቁት እግዚአብሔርን በትዕግስት። እርሱ ሞቱን ተመኝቶ ተኛ፣ እግዚአብሔር ግን እንደገና መገበው። እርሱ ይበቃኛል አለ፣ እግዚአብሔር ግን አስጀመረው። በሕይወታችሁ
አብቅቷል ብትሉ ያበቃው በእናንተ አመለካከት፣ በእናንተ ችሎታ፣ በእናንተ ግንዛቤ ነው። በእግዚአብሔር ግን አልበቃም። አንድ ብሎ ይጀምራል። የ90 ዓመቱን ሽማግሌ የ70 ዓመቷን በልጅ እያሳቀፈ የደረቀውን እያለመለመ የጎደለውን እየሞላ የሞተውን እያነሳ የተከፈተውን እየዘጋ ሁሉን እያከናወነ ማኖር ማን ይችላል? እርሱ ሲመጣ ሰይጣን የተከለው እሾህ ይነቀላል። እርሱ ሲመጣ ጉዟችን ሁሉ ወደ ሞት ሳይሆን ወደ ሕይወት፣ ወደ ጨለማ ሳይሆን ወደ ብርሃን፣ ወደ ጥፋት ወደ ክፋት ሳይሆን ወደ በጎነት፣ ወደ መልካምነት፣ ወደ መንግሥተ ሰማያት ነው የሚሆነው ጉዟችን። እኛ የሰማይ ተጓዦች ነን። የምንጓዘው ወደ እግዚአብሔር መንግሥት ነው። በዚህ መንግሥት ጉዞ ላይ ግን ረሃብ እንዳያደናቅፈን፣ ወደ ኋላ እንዳንመለስ፣ መንገድ ላይ ወድቀን እንዳንቀር አንድ ምግብ ያስፈልገናል። እርሱም የጌታችን የኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም ነው። ያለ ክርስቶስ ሥጋና ደም እረፍት የለም። ያለ ክርስቶስ ሥጋና ደም ሰላም የለም። ያለ ክርስቶስ ሥጋና ደም የዘላለም ሕይወት የለም። ያለ ክርስቶስ ሥጋና ደም የዘላለም የእግዚአብሔርን መንግሥት መውረስ አይቻልም። ስለዚህ የሚቻለውን ነገር እንድናገኝ ወደ እርሱ መቅረብ አለብን። ድንግል ማርያምን የሚሳደቡ ሰዎች በዘንዶ መንፈስ የተሞሉ ናቸው። ሰማዕታትን የሚሳደቡ በዘንዶ መንፈስ የተሞሉ ናቸው። ምክንያቱም ክርስቲያን አይሳደብም። መንፈስ ቅዱስን የተሞላ ሰው እመቤታችንን ያመሰግናል። ማንን ያመሰግናል? አሁን በጣም ብዙ የሚሳደቡ ሰዎች አሉ። እንደውም ድንግል ማርያምን መሳደብ እንጀራ የሆናቸው ሰዎች ምናልባት በስጋ እንጀራ ሊጎርሱበት ይችላሉ። ምናልባት በስጋ የሆነች ነገር ሊያገኙ ይችላሉ። በነፍሳቸው ግን ሞት ይጠብቃቸዋል። በነፍሳቸው ግን ፍዳ ይጠብቃቸዋል። ምክንያቱም የኢየሱስ ክርስቶስን እናት ጠልቶ የክርስቶስን መንግሥት መውረስ አይቻልም። እናቱን ጠልቶ ወላዲተ አምላክን ጠልቶ እመቤታችንን ጠልቶ የጌታን እናት ጠልቶ እየተሳደበ እንዴት እግዚአብሔርን መንግሥት ይወርሳል? ክርስቲያን እኮ እንኳን እመቤታችንን፣ እንኳን ቅዱሳንን፣ እንኳን ሰማዕታትን፣ እንኳን ለክርስቶስ ወንጌል ዋጋ የከፈሉትን ይቅርና ክርስቲያን ጠላቱን የሚወድ ነው። እመቤታችን በሦስቱም ዓለማት የተመሰገነች ናት። በዓለመ መላእክትን ሁሉ ወክሎ የመላእክት አለቃ ሊቀ መላእክት ቅዱስ ገብርኤል አመሰገናት። በዚህኛው ዓለም ደግሞ ቅድስት ኤልሳቤጥ ሁላችንንም ወክላ እመቤታችንን አመሰገነች። በማህፀን ዓለም መጥምቀ መለኮት ቅዱስ ዮሐንስ ሕፃናትን ሁሉ ወክሎ እመቤታችንን አመሰገነ። ከፈጣሪ በታች በሦስት ዓለማት የተመሰገነች ድንግል ማርያም ብቻ ናት። ክብርና ምስጋና ለስሟ ይሁን። አመስግኗት እመቤታችንን። እርሷ ናት የተመሰገነችው። የሰው አፉም ፊቱም ምላሱም እሳት ነው። እግዚአብሔር በሰው ፊት አያቆማችሁ። አሜን በሉ። ተቸግረው በሰው ፊት የሚቆሙ ሰዎች ምን ያህል እየተሸማቀቁ እንደሚቆሙ፣ ተጨንቀው በሰው ፊት የሚቆሙ ሰዎች፣ ስብራት ገጥሟቸው በሰው ፊት የሚቆሙ ሰዎች፣ በብዙ ሐዘን ውስጥ ሆነው በሰዎች ፊት የሚቆሙ ሰዎች በሕይወታቸው ከባድ ውሳኔ ነው የሚወስኑት። አንድ ግን መረዳት ያለባችሁ ነገር በሰው ፊት ከመቆማችሁ በፊት በእግዚአብሔር ፊት ቆሙ። ንገሩት ለእግዚአብሔር። እኛ እግዚአብሔርን ቀጣይ ስለምናረገው ነው እኮ። መጀመሪያ ላለን ነገር እንሰጣለን። አማራጭ ስናጣ ነው እግዚአብሔር ጋር የምንመጣው። በጤናችሁ ጉዳይ መጀመሪያ በእግዚአብሔር ፊት እንቁም። በቤታችን ጉዳይ በመጀመሪያ በእግዚአብሔር ፊት ለጸሎት እንቁም። እግዚአብሔር ራሱ የመፍትሄ ሰዎችን ያዘጋጃል። እነዚያ ሰዎች ደግሞ በእግዚአብሔር የተዘጋጁ ሰዎች ስለሆኑ ራሳቸው የሚረዱ የሚያግዙ ይሆናሉ። ያለ እግዚአብሔር ግን የሰው ፊት እሳት ነው። ዛሬ በጣም ብዙ ሰዎች አሉ ችግራቸውን በልባቸው ይዘው መከራቸውን በቤታቸው አፍነው ደብቀው አንገታቸውን ደፍተው ተሸማቀው የሚኖሩ ብዙ ሰዎች አሉ። ይህንን የሕይወት ውሃ የተጠሙ ሰዎች አሉ። ሴቶች ልመርቃችሁ፣
እግዚአብሔር በባላችሁ ቤት እረፍት ይስጣችሁ። እግዚአብሔር በባላችሁ ቤት እረፍት ይስጣችሁ። ትልቅ በረከት ነው። በጣም ትልቅ በረከት። ኑኃሚን የባረከቻቸው እግዚአብሔር አለች በየባላችሁ ቤት ምን ይስጣችሁ አለች? እስኪ እረፍት በሉ። እረፍት። ጭቅጭቅ ያለበት ትዳር እኮ በጣም ይከብዳል። ሰላም የሌለው ትዳር፣ ፍቅር የሌለው ትዳር፣ በረከት የሌለው ትዳር፣ በብዙ ወጥመድና ተንኮል የተሞላ ትዳር እጅግ ከባድ ነው። የሴቶች ትልቁ እረፍት በባላቸው ቤት እግዚአብሔር እረፍት ሲሰጣቸው እረፍት ይስጣቸው አለቻቸው። መረቀቻቸው። እግዚአብሔር በየባላችሁ ቤት እረፍት ይስጣችሁ አለቻቸው። በፊቱ ተጠንቀቁ፣ ኃጢአት ብትሰሩ ብትበድሉ ይቅር አይልምና አታስመርሩት። በፊቱ ተጠንቀቁ፣ ኃጢአትን አትስሩ፣ አታስመርሩት። ለእግዚአብሔር ታዘዙ፣ ቅዱስ ቃሉን ስሙ። ያን ጊዜ መልአኩ በፊታችሁ ይሄዳል። ከዚያስ ወደ ሕይወት ይመራቸዋል። ከክፋት፣ ከኃጢአት፣ ከሞት፣ ከሰይጣን ባርነት ነፃ አውጥቶ ለመጠበቅ ይላካሉ መላእክት። እግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል። የሚያድናቸው ግን እግዚአብሔርን በሚፈሩ ሰዎች ዙሪያ። በጣም ያጣ ነው ትልቁ ጸጋ እግዚአብሔርን መፍራት። እኛ እንሰብካለን፣ እግዚአብሔርን አንፈራም። እናንተ ትማራላችሁ፣ እግዚአብሔርን አትፈሩ። ባለጸጋውም እግዚአብሔርን አይፈራም። ደሃውም ድሮ ነው የሚነገርለት፣ እግዚአብሔርን አይፈራም። ከኛ እየራቀ የመጣው ትልቁ ጸጋ እግዚአብሔርን መፍራት ነው። ወገኖቼ እግዚአብሔርን እንፍራ። እግዚአብሔርን የሚፈራ ሰው ነው በሕይወቱ ሰላም ያለው። እግዚአብሔርን የሚፈራ ሰው ነው በብዙ መከራ ውስጥ እረፍት ያለው። እግዚአብሔርን የሚፈራ ሰው ነው በብዙ ስቃይና መዓት ውስጥ እሱ ግን በመረጋጋት የሚኖረው። እኛ እግዚአብሔርን እንፈራለን እንላለን በአንደበታችን፣ ግን ወንድሞቻችንን እንጠላለን። በዘር በጥላቻ እንለያያለን። በቂም በበቀል እንለያያለን። በብዙ ምድራዊ ነገር ውስጥ ተዘፍቀናል። ግን በአንደበታችን እግዚአብሔርን እንፈራለን እንላለን። እሱ አይደለም። እግዚአብሔርን መፍራታችን የሚታወቀው ወንድሞቻችንን በመውደድ ወንድሞቻችንን በማክበር እርስ በርሳችን በመከባበር በመዋደድ ነው እግዚአብሔርን መፍራታችን የሚታወቀው። ሰው እግዚአብሔርን የሚፈራ ከሆነ ሰው እግዚአብሔርን የሚያከብር ከሆነ የእግዚአብሔር መልአክ ወደ እርሱ ይመጣል። ከየትኛውም መከራ መልአኩ ያድነዋል። ወንድ ለወንድ ሴት ለሴት ጋብቻ የሚፈጸምባቸው ከተሞች ዛሬ ግብረ ሰዶም እየተባለ የሚጠራው ማለት ነው። እነዚህ ሰዎች ጩኸታቸው የበዛ ኃጢአታቸው የበዛ በደላቸው የበዛ በምታምር ከተማ ውስጥ ግን የደረቁ ሐሳቦች ናቸው ያሉት። እግዚአብሔርን የማይፈሩ እግዚአብሔርን የማያከብሩ ለእግዚአብሔር የማይታዘዙ ሰዎች በከተማይቱ ስለበዙ ኃጢአተኛው ላይ ግን መዓቱን አመጣባቸው ይላል። ወደ ኋላ እንዳንመለስ፣ እንዳንሸራተት፣ እንዳንወድቅ የሚጠብቁን ቅዱሳን መላእክት አሉ። ሁሉ መዳንን ይወርሱ ዘንድ የሚያገለግሉ የሚያግዙ መናፍስት መላእክት አይደሉም? ምን አለ? በእውነት እስራኤልን የመራ የእግዚአብሔር መልአክ፣ ከኢያሱ ጋር የነበረ የእግዚአብሔር መልአክ፣ አባቶቻችንን የመራ የእግዚአብሔር መልአክ፣ ከነ ኤልያስ ጋር የነበረ የእግዚአብሔር መልአክ፣ ጴጥሮስን ከእስር ቤት ከእስራት የፈታው ያ የእግዚአብሔር መልአክ ዛሬም ከኛ ጋር ነው። እናምናለን። ደስታን የሚሰጠው የሚያሳርፈው ደግሞም ለመዳን ለሕይወት ለዘላለም እረፍት በነጻነት ልንኖር ክርስቶስ ነጻነት አውጥቶናል። እንግዲህ እንደገና በባርነት ቀንበር አትያዙ አለ። ስለ ክርስቶስ ለኛ መንገር ማለት ለቀባሪ ማርዳት ነው። እኛ እኮ ሰምተነው ሳይሆን በልተነዋል። ስጋውን በልተናል፣ ደሙን ጠጥተናል፣ በስሙ አምነናል፣ የእርሱ ተከታዮች ሆነናል። አይገባም። ድፍረት ነው ለኛ ስለ ክርስቶስ መናገር። እኛ እኮ መሰረታችን ክርስቶስ ነው። ጉልላታችን ክርስቶስ ነው። የትኛውም ቤተ ክርስቲያን በቅዱሳን ስም በመላእክት ስም በእመቤታችን ስም ቢታነጽ ቢገነባ የሚፈተተው ግን የማን ስጋና ደም ነው? የኢየሱስ ክርስቶስ በሉት። የማን ስጋና ደም ነው? ስለዚህ የበላ ነው የሰማ ነው ስለ ጣዕሙ የሚያውቀው፣ ስለ አንድ ምግብ ጣዕም የሚያውቀው ስለ ምግቡ የሰማ ሰው ወይስ ምግቡን የበላ ሰው? የበላ ሰው ነው የሚያውቀው። እኛ እኮ በልተነዋል፣ እርሱ በልባችን አለ። በ40ና በ80 ቀናችን ተጠምቀን አይተነዋል፣ አውቀነዋል። ስለዚህ ስለ ክርስቶስ ለኦርቶዶክስ መናገር፣ ስለ ክርስቶስ ለኦርቶዶክስ መመስከር ድፍረት ነው። ስለ ክርስቶስ ለክርስቶስ ይነግሩታል። መለሰና
በብሉይ ኪዳን የተጻፈውን መጽሐፍ ሁሉ እየጠቀሰ እያብራራ እየነገረ ቀኑን ሙሉ አስተማራቸውና መጨረሻ ላይ ማዕዱን ባርኮ ቆርሶ ሲሰጣቸው አይናቸው ተከፈተ ይላል። ምናቸው ተከፈተ? ምናቸው ተከፈተ? አይናቸው ተከፈተ። አይናችንን የሚከፍተው የክርስቶስ ሥጋና ደም ነው እንጂ ይሄኛው አይን አይደለም ጉዳዩ። የልቦናችን አይን እንዲበራ አንድ ነገር እንድናውቅ እርሱ እንዳዳነን፣ አንድ ነገር እንድናውቅ እርሱ እንደፈጠረን፣ አንድ ነገር እንድናውቅ እርሱ እንደረዳን፣ እርሱ አምላካችን ፈጣሪያችን እንደሆነ ይህንን እንድናውቅ እግዚአብሔር ሁላችንንም ይርዳን። ብወድቅ እነሳለሁ አለ። በጣም ብዙ ሰው ከወደቀ በኋላ መነሳትን ይፈራል። ብወድቅ አለ እነሳለሁ፣ በጨለማ ብቀመጥ እግዚአብሔር ብርሃን ይሆነኛል። አያችሁ፣ ምን ጊዜም ሕይወት ጨለማ ቢሆንብን፣ ኑሮ ጨለማ ቢሆንብን፣ ሥራ ጨለማ ቢሆንብን እግዚአብሔር ብርሃን ይሆንልኛል ብሎ በእርግጠኝነት ማመን ያስፈልጋል እንጂ ተስፋ መቁረጥ አይገባም። ብወድቅ አለ እነሳለሁ፣ በጨለማ ብቀመጥ እግዚአብሔር ብርሃን ይሆነኛል። በዚህ ልክ እያመንን ነው እኛ። ለዚህ እኮ ነው ጠቢቡ ሰሎሞንም ጻድቅ 7 ጊዜ ይወድቃል ደግሞም ይነሳል አለ። ይነሳል። ውድቀቱ አይደለም ጻድቅ ያደረገው ትንሳኤው ነው። ጻድቅ አለ 7 ጊዜ ይወድቃል። ጻድቅ ፍጹም እንኳን ቢሆን ይወድቃል፣ ከዚያስ ደግሞ ይነሳል አለ። አያችሁ፣ ውድቀትን ስለምንፈራ በሱስ የወደቁ፣ በዝሙት የወደቁ፣ በሌብነት የወደቁ፣ በብዙ የዓለም ኃጢአት ውስጥ የወደቁ፣ በስካር የወደቁ ሰዎች፣ ጣዖትን በማምለክ የወደቁ ሰዎች እንደወደቃችሁ አትቀሩም፣ ትነሳላችሁ። ጠላቴ ወይ ብወድቅ እነሳለሁ ማለት አለባችሁ። በየትኛውም መከራ ብወድቅ እነሳለሁ። በጨለማ እንኳን ብቀመጥ፣ በሱሳሱስ ጨለማ ውስጥ ብቀመጥ፣ በዝሙት ጨለማ ውስጥ ብወድቅ፣ በኃጢአት፣ በስካር፣ በዘፋኝነት፣ በቂም፣ በበቀል፣ በጥላቻ ጨለማ ውስጥ እንኳን ብቀመጥ እግዚአብሔር ብርሃን ይሆነኛል። ስለዚህ ወደ ብርሃን እመጣለሁ። እግዚአብሔር የወደቁትን ያነሳል። ክርስቲያን መሆን ማለት በአንድ ጀንበር ገነት መግባት ማለት አይደለም። ጉዞ አለው፣ ሂደት አለው። መኖር ይፈልጋል፣ ተግባር ይፈልጋል፣ ሕይወት ይፈልጋል። ያ ካልሆነ መውደቅ አለ፣ መቅረት አለ፣ ወደ ኋላ መመለስ አለ። ሩጫውን መጨረስ ይጠበቅብናል። እንደፈለጋችሁ ኑሩ የሚል የትዕቢተኞች አማራጭ አለ። ሰው በዓለም ላይ እንደፈለገ ጠጥቶ፣ እንደፈለገ በልቶ፣ እንደፈለገ ተደስቶ፣ እንደፈለገ ሰክሮ፣ እንደፈለገ በዝሙት ወድቆ መኖር ይችላል። አንዴ ክርስቲያን ከሆነ በቃ ድኗል ብለው ይህንን የስህተት ትምህርት የሚያስተምሩ ሰዎች አሉ። ቤተ ክርስቲያን እንደዚህ ትላለች፣ ምንም በዓለም መከራ ቢበዛ፣ ምንም በዓለም ፈተናው ቢበዛ፣ ምንም እንኳን ጠላቶቻችን አይለው ቢታዩ፣ ግን አምላካችን እግዚአብሔር ከኛ ጋር ነው። ለንስሐ ተነሱ፣ ከተማይቱን ውረሱ። ለቅዱስ ቁርባን ተነሱ፣ ሀገሪቱን ውረሱ። ለቅዱስ ቃሉ ተነሱ፣ ለጸሎት ተነሱ፣ ለዝማሬው ተነሱ፣ ለቅዳሴው ተነሱ፣ ለወንጌሉ ተነሱ፣ ለማህሌቱ ተነሱ። ለዚህ ስትነሱ እግዚአብሔር ያዘጋጀውን እውነተኛይቱን ከነዓን ማርና ወተት የምታፈልቀውን ሀገር መንግሥተ ሰማያትን መውረስ ትችላላችሁ ብላ ቤተ ክርስቲያን በዚህ ዘመን ደግሞ እያስተማረች ነው። አሁን ምርጫው ደግሞ እኛ ጋር ነው ያለው። እኛ የፈለግነውን የመምረጥ መብት አለን። እየሰማችሁን አይደለ? እየሰማችሁን አይደለ? ምርጫችን ደግሞ አይጭበረበርም። ምክንያቱም አስመራጩ እግዚአብሔር ስለሆነ እግዚአብሔር የዘራነውን ይሰጠናል። ማንም ስንዴ ዘርቶ በቆሎ አያጭድም። ሰው የዘራውን ያንኑ ያጭዳል። ክፋትን የዘራ ሞትን ያጭዳል። ኃጢአትን የዘራ ሞትን ያጭዳል። ቂም፣ በቀል፣ ጥላቻን የዘራ ሞትን ያጭዳል። ልክ እንደዚያው መልካምነትን የዘራ በጎነትን የዘራ እግዚአብሔርን በመፍራት የሚኖር ለእግዚአብሔር የሚገዛ ለእግዚአብሔር የሚታዘዝ እንደ ቅዱስ ቃሉ የሚኖር ክርስትናውን የተገበረ ክርስትናውን የኖረ መልካም ሕይወት ያለው ራሱን የሚገዛ ደግሞ እርሱ በመጨረሻ የእግዚአብሔርን መንግሥት ያጭዳል፣ ቅድስናን ያጭዳል፣ ሕይወትን ያጭዳል፣ የዘላለምን ሕይወት ያገኛል። ስለዚህ ምርጫው በእጃችን ነው። መስቀሉ ያድነናል፣ ጸበሉ ያድነናል፣ ቅዱሳን ያድኑናል፣ ምልጃቸው ይጠብቀናል። ይሄ ሁሉ ግን ከዘላለም መዳን ጋር አይገናኝም።
ማዳን እግዚአብሔር ነው። የሚያድነው ደግሞ በባህሪ ነው። ቅዱሳን ደግሞ ከእግዚአብሔር በተቀበሉ ጸጋ ያድኑናል። ተረዳችሁኝ አይደለ? እናንተ ብዙ አዳኝ ነው ያላችሁ ስትባሉ፣ እናንተ ሁሉም ነው የሚያድናችሁ ሲባሉ፣ ይሄኛው የባህሪ ነው። እግዚአብሔር ስጋውን ቆርሶ ደሙን አፍስሶ ፍጹም ሰው ሆኖ ሞቶ ሞታችንን ገድሎ በትንሣኤው ኃይል ሕይወት ሰጥቶናል። ይሄኛውን የሰጠን ከእግዚአብሔር በቀር ማንም የለም። ይሄኛው ማዳን የእግዚአብሔር ነው። ቀጥሎ ግን መላእክት ያድናሉ ተብሎ ተጽፏል። ቅዱሳን ሽባ ሲተረትሩ አይተናል። እውር ሲያበሩ አይተናል። ሙታንን ሲያነሱ አይተናል። ስለዚህ እነርሱ ደግሞ ከእግዚአብሔር በተቀበሉ ጸጋ በምድር ላይ በሕይወታችን በክርስትናችን የሚደርስብንን ተግዳሮት ሁሉ እያዩ ያድኑናል። ከዘላለም ሞት ያዳነን ግን ማን ነው? መልሶልኝ፣ ማን ነው? እንደዚህ ለይተን እንድንረዳ እግዚአብሔር ሁላችንንም ይርዳን። እቅድ ስታወጡ በልባችሁ ያዙት። ብዙም አታውሩ። እኔ እንደዚህ ላደርግ ነው አትበሉ። የልባችሁን ከእግዚአብሔር ጋር አውሩና አድርጉ። ሰይጣን የሚሰማው ያወራችሁትን እንጂ ያሰባችሁትን አይደለም። የምላሳችሁን እየጠበቀ ፈተና ያበዛባቸዋል። ቤት ልገዛ ነው ለምን ትላለህ? ግዛ። ከእግዚአብሔር ጋር ተነጋገር፣ ግዛ። ለሰዎች አታውሩ። ስራ ልጀምር ነው ለምን ንገረው ለእግዚአብሔር መጀመሪያ። ቤተ ክርስቲያን መጣችሁ ከእግዚአብሔር ጋር ተነጋገሩ። እግዚአብሔር የልባችሁን ያውቃል። ከዚያ በኋላ እንደዚህ ላደርግ ነው፣ ወጥመድ ይበዛዋል። እንደዚህ ሊሰራ ነው፣ እንቅፋቱ ብዛቱ፣ ፈተናው ብዛቱ። የልቤ የምትሉ ሰው እንቅፋት እያዘጋጀላችሁ እስኪመስላችሁ ድረስ ፈተናው ይበዛል። ለምን መሰላችሁ? አወራችሁ፣ ሰይጣን ሰማ፣ አዘጋጀው። ዝም ብላችሁ ስሩ። ጠብቁ፣ በልባችሁ ያዙ፣ በልባችሁ። ቅዱስ ሚካኤል ያድነናል። ቅዱስ ሚካኤል ይጠብቀናል። ቅዱስ ሚካኤል አማላጃችን ነው። ቅዱስ ሚካኤል ሁልጊዜ ከኛ ጋር ሆኖ መውጣት መግባታችንን፣ መዋል ማደራችንን፣ ሁለንተናችንን ይጠብቃል የምንለው መጽሐፍ ቅዱስን መሰረት አድርገን ነው። በመንገድ ሁሉ ይጠብቁ ዘንድ፣ መውጣት መግባትህን ይጠብቁ ዘንድ፣ መዋል ማደርህን ይጠብቁ ዘንድ፣ ከጠላት ሁሉ አሰራር ጠብቀው ሊያግዙ ሊረዱ እግዚአብሔር ሁልጊዜ መላእክቱን እንደሚያዝ መዝሙረኛው ዳዊት መዝሙር 90 ቁጥር 11 ላይ ምን አለ? በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋልና እግርህም በድንጋይ እንዳትሰናከል በእጆቻቸው ያነሱሃል ይላል። መልአኩ የምልጃ ጥያቄን የጠየቀው የማትምራቸው እስከ መቼ ነው ብሎ አማለዳቸው። ለማን? ለእስራኤልና ለይሁዳ ከተሞች በግብፃውያንና በእስራኤላውያን መካከል ደመና አደረገ ይላል። በግብፃውያንና በእስራኤላውያን መካከል ጨለማ ሆነ። ከፊት እየመራ የነበረው የእግዚአብሔር መልአክ ከኋላ በኩል ደግሞ መከታ ሆናቸው። በጠላት እንዳይጎዱ፣ በጠላት እንዳይጨነቁ፣ በጠላት እንዳይበሉ ከኋላ እየጠበቃቸው ወደ እግዚአብሔር መንግሥት ስንጓዝ በመንገዳችን ሁሉ የሚጠብቁን፣ በመንገዳችን ሁሉ የሚረዱን፣ በመንገዳችን ሁሉ የሚገጥመንን እንቅፋቱን እሾውን ሁሉ እየነቀሉ መንገዳችንን የሚያስተካክሉት ቅዱስ ሚካኤል ከፊት እየቀደመ እሾሁን እየነቀለ ከፊት እየቀደመ እንቅፋቱን እያስወገደ ከኋላ ደግሞ ደመና እየጋረደ በሁሉ በጉዞ ላይ መልአኩ ቅዱስ ሚካኤል እንደሚጠብቀን መጽሐፍ ቅዱሱ ያስረዳናል፣ ይነግረናል ማለት ነው። ቅዱስ ሚካኤል እየመራን ነው። ቅዱስ ሚካኤል እየጠበቀን ነው። ቅዱስ ሚካኤል ከኛ ጋር ነው። ይህ የሚጠብቀንን መልአክ፣ ይህ የሚመራንን መልአክ ከፊትና ከኋላ ጋሻና መከታ ሆኖ ከኛ ጋር ያለውን ቅዱስ መልአክ ማክበር እንደሚገባን ደግሞ እግዚአብሔር ሲናገር እንደዚህ አለ። በፊቱ ተጠንቀቁ አለ፣ ቃሉንም አድምጡ፣ ስሜ በእርሱ ላይ ስለሆነ ኃጢአት ብትሰሩ ይቅር አይልምና አታስመርሩት በማለት ይናገራል። ሚካኤል ማለት ማን? እንደ እግዚአብሔር ማለት ነው። እውነት ነው። እንደ እግዚአብሔር ያለ አባት፣ እንደ እግዚአብሔር ያለ መሐሪ፣ እንደ እግዚአብሔር ያለ ይቅር ባይ፣ እንደ እግዚአብሔር ያለ ቸር ማንም የለም። የእግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል ተብሎ ተጽፏል። ይሰፍራል አለ ማንም በሚፈሩ እግዚአብሔርን በሚፈሩ እንደ እግዚአብሔር ቃል በሚኖሩ ለእግዚአብሔር በሚታዘዙ የእግዚአብሔርን ቃል በሚሰሙ ሰዎች ዙሪያ ይሰፍራል። ከዚያስ ያድናቸዋል አለ። እንዳትሳሳቱ፣ እንዳትታለሉ ከባድ ጥንቃቄ ይፈልጋል። ክርስትናን የመሰረተው ክርስቶስ ነው። የተመሰረተበት ዓላማ ሰዎች የተሰቀለውን ክርስቶስን አይተው እርሱን ተመልክተው በስሙ አምነው
ተጠምቀው ቅዱስ ሥጋውና ክቡር ደሙን ተቀብለው የእርሱን መንግሥት እንዲወርሱ ነው። የመጀመሪያም የመጨረሻም ዓላማው ይሄ ነው።